የዜና መጽሔት የዜና መጽሔት ዝግጅት የመጀመሪያው ዘገባ የሰሜን ኢትዮጵያው የጦርነት ስጋት ቀጠናዊ ስጋት ያጭር ይሆን ሲል ያጠይቃል። ባለፈው ቅዳሜ ሐምሌ 25 ቀን 2018 ዓ.ም በሰሜን ምዕራብ ኢትዮጵያ ጠረፍ የተከሰተው ውጊያ ወደ ለየለት ጦርነት የሚሸጋገር ከሆነ ችግሩ ከሀገር ውስጥ ስጋት ወደ ቀጠናውም ሊሸጋገር እንደሚችል ተንታኞች እያስጠነቀቁ ነው። በዋናነት በኢትዮጵያ ፌዴራል መንግስትና በኢትዮጵያ ፖለቲካ ህጋዊ ሰውነት በተነፈገው ህዝባዊ ወያኔ ሓርነት ትግራይ ህወሓት መካከል ሊቀሰቀስ ከጫፍ የደረሰ በመሰለው ጦርነት የውጭ ኃይሎች ጣልቃ ገብነት በገሃድ እየታየ መሆኑን ፖለቲከኞች ይናገራሉ። ይህ ደግሞ ግጭቱን በማወሳሰብ አለመረጋጋት ውስጥ ያለውን ቀጣና ወደ ሌላው የስጋት አዙሪት እንዳይከተው ያሳስባልም ነው የሚባለው። ስዩም ጌቱ ተጨማሪ ዘገባ አለው። መቀመጫቸውን ዩናይትድ ኪንግደም ያደረጉ ትውልደ ኤርትራዊው የፖለቲካ ተንታኝ አብዱራህማን ሰኢድ አስተያየታቸውን ለዶይቼ ቬለ ሲሰጡ ባሳለፍነው ቅዳሜ በከባድ መሳሪያ የታገዘው ውጊያ የተከፈተበት የሰሜን ምዕራብ ኢትዮጵያ ጠረፍ ብዙ አንድምታን ሊያሰጥ የሚችል ስትራቴጂካዊ ስፍራ ነው በማለት መላምቶችን በማስቀመጥ ነው አስተያየታቸውን የጀመሩት። ይህ አካባቢ ትንሽ ችግር ነበር በሱዳን ውስጥ በፈጥኖ ደራሽ ሚሊሻና በመደበኛ ሰራዊት የሱዳን እዛ አካባቢ ጦርነቶች እንዳሉ፣ በኢትዮጵያ በኩል ደግሞ ሱዳን ውስጥ የቲፒኤልኤፍ ታጣቂዎች ያኔ 3 ዓመት በፊት የነበረው ጦርነት ምክንያት ወደ ሱዳን የተሻገሩ የቲፒኤልኤፍ ታጣቂ ኃይሎች አሉ 20 ሺህ የሚደርሱ ማለት ነው። አንዳንድ ጊዜም አርሚ 70 የተባለ የሚታወቀው ማለት ነው። ይህ አርሚ ደግሞ በሑመራ በኩል ሰሜን ምዕራብ ኢትዮጵያ ለማጥቃት እንደሚሞክር ይታወቃል። አካባቢው በጣም ቅርብ ነው ለኤርትራ። ዲሴፕሽን ጠላት ወደ ሌላ አቅጣጫ እንዲያዞር አንተ የምትፈልገውን ሌላ ግብ ለመምታት ለማለት ነው። ለዚህም ሊሆን ይችላል። አስተያየታቸውን ለዶይቼ ቬለ የሰጡ ሌላው የሰሜን ኢትዮጵያን ፖለቲካዊ ሁናቴ በቅርበት የሚከታተሉት ፖለቲከኛና የፖለቲካ ተንታኝ አቶ መስፍን ደሳለኝ አሁን በሰሜን ኢትዮጵያ እያኮበኮበ ያለው የግጭት ስጋት ቀጠናዊ መልክ የመያዝ እድሉ እጅጉን የሰፋ ነው የሚል አስተያየት ሰጥተዋልም። ያው ከዚህ በፊትም እንደሚታወቀው በትግራይና በፌዴራል ጋር የነበረው ጦርነት የሻዕቢያ ኃይሎች ተሳትፈዋል። ያው የውጭ ኃይሎች ናቸው እና አሁን ደግሞ እንደገና ከዚህ በባሰ አንድ አስተላለፉም ተቀይሯል። ከፌዴራል መንግስት ተሰልፈው የነበሩ ኃይሎች ያው እንደ ሻዕቢያ እንደ ኤርትራ ማለት ነው ከሌሎችም ኃይሎች ጋር ነው ያለው እና ከዚህ ከአፍሪካ ቀንድ ሱዳን ላይ ያለው ነገር ደግሞ ሌሎች ኃይሎች የተሳተፉበት ነው ያሉት። ከዚህ በፊት ከነበረው የባሰ ቀጠናዊ ይዘት እንዳለው ነው እየተረዳ ያለሁት እና ብዙ አካሎች ወይም ብዙ ሀገሮች የሚሳተፉበት ምናልባችም ቀጠናዊ የመሆን እድሉም ሰፊ ነው እና ትንሽ ከባድ ነገር ሊፈጠራል ተብሎ ሊታሰብ ነገር ይመስለኛል። የፖለቲካ ተንታኙ አቶ አብዱራህማን ሰኢድም የዚህን ጦርነት ቀጠናዊ አደገኝነት ስጋቱን ይጋራሉ። አደገኝነቱ የዚህ ጦርነት በዚህ አካባቢ መፈጠሩ በቀላሉ የሱዳን ታጣቂ ኃይሎች በኢትዮጵያ በኩል ደግሞ የኢትዮጵያ ፌዴራል ኃይልና ቲፒኤልኤፍ ኃይል ከዛም ጨምሮ ምናልባት ፋኖና ኦላም የኤርትራም ኃይሎች ሊሳተፉበት ይችላሉ ጽምዶ የሚባል። ስለዚህ 3 ሀገራትን የሚያሳትፍ ጦርነት የመሆን እድሉ በጣም የላቀ ነው ሊባል ይችላል፣ ጦርነቱ ከቀጠለ ማለት ነው። አስተያየት ሰጪው ፖለቲከኛና የፖለቲካ ተንታኝ አቶ መስፍን ደሳለኝ እንደሚሉት አሁን ላይ የሰሜን ኢትዮጵያውን ጦርነት ሊያስቀር የሚችል ሰላማዊ የፖለቲካ መፍትሄ አማራጭ በእጅጉ እየቀጠነ ነው ብለዋል። የዓለም አቀፉ ማህበረሰብ በሌሎች አበይት ዓለም አቀፋዊ ግጭቶች መያዝ ደግሞ ሊከሰት የሚችለውን ቀውስ ላለመቅረቱ ሌላው ምክንያት ሊሆን እንደሚችል አስረድተዋልም። አሁን እነዚህ ከተፈላሚዎቹ ብዙም ተስፋ እየታየ አይደለም። ሰላማዊ ወይ ፖለቲካዊ መፍትሄዎች ያደርጉበት ጭላንጭል እየታየ አይደለም። ዓለም አቀፍ ማህበረሰቡ ደግሞ ያው እንደሚታወሰው ከዚህ በፊት በትግራይ የነበረው ጦርነት ብዙ ጫና ሲያደርጉ ነበር። አንዳንድ ማዕቀቦች ጥሉ ነበር፣ ንግግሮች ነበሩ፣ መግለጫዎች ነበሩ። አሁን ግን ዓለም አቀፍ ማህበረሰቡ ውጥረቱን ከማርገብ አንጻር ትኩረት ሰጥቶ እየሰራ አይደለም። ምናልባት ቅድሚያ የሚሰጣቸው የኢራን ወይም የዩክሬን ሌሎች ሀገሮች ሊኖሩ ይችላሉ ከፕራዮሪቲ ከነሱ ከፍላጎትም ከጥቅም አንጻር። ግን አሁን አሜሪካ አምባሳደር አንዴ ነው 2 መቀሌ ሄደ ምንም ግልጽም አይደለም ማለት ከጉልበት ውጭ ሌሎች የፖለቲካው ወይም ሰላማዊ መፍትሄዎች ሲፈልጉ እያየው አይደለም። በዚህ ውስጥ የሚጎዳው እንግዲህ ዳሊች ንጹህ ህዝቡ ከፍተኛ የሚባል ችግር ውስጥ ይገባል የሚል ግምት ነው ያለኝ። በሰሜን ኢትዮጵያ ከባድ ጦርነት ሊቀሰቀስ ይችላል ተብሎ በሚሰጋበት በአሁኑ ወቅት ተፋላሚዎቹ በጦርነቱ የተለያዩ የውጭ ኃይላት ተሳትፎ እያደረጉ መሆኑን በተደጋጋሚ ማውሳታቸው አይዘነጋም። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
በሰሜን በኢትዮጵያ የፌደራል መንግስትና የህወሓት ታጣቂዎች መካከል እንደ አዲስ የተቀሰቀሰው ግጭት ከባድ የሰብአዊ መብት ጥሰት ሊያስከትል እንደሚችል ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል አስጠነቀቀ። አምነስቲ ኢንተርናሽናል ትናንት ሰኞ ባወጣው መግለጫው ሁለቱም ወገኖች የሰላማዊ ሰዎችን ደህንነት ማስጠበቅን ጨምሮ ለዓለም አቀፉ የሰብአዊ መብቶች መርሆችና ህጎች እንዲገዙ አጥብቆ ጠይቋል። ታምራት ዲንሳ ዝርዝሩን አዘጋጅቷል። የሰሜን ኢትዮጵያው የ2 ዓመት ጦርነት ጠባሳ ሳይሽር ዳግም ለጦርነት የተጋበዙት ተፋላሚዎች ሰላማዊውን ህዝብ ዳግም ለከፋ የሰብአዊ ቀውስ ይዳርጉት ይሆን የሚለው ድምጽ አይሎ እየተሰማ ነው። ዓለም አቀፍ የሰብአዊ መብቶችን በቅርበት የሚከታተለው አምነስቲ ኢንተርናሽናል በትናንት ሰኞ ይፋዊ መግለጫው ያመለከተውም ይህንኑ ነው። ግጭቱ እንደ አዲስ መቀስቀሱ ነዋሪዎችን ድጋሚ ለከባድ የሰብአዊ መብቶች ጥሰት አደጋ ያጋልጣል የሚል ስጋት ገብቶኛል ያለው የመብት ተሟጋቹ ተፋላሚዎቹ የንጹሃንን ደህንነት ማስጠበቅን ጨምሮ ለዓለም አቀፍ የሰብአዊ መብቶች መርሆችና ህጎች እንዲገዙ አጥብቆ ጠይቀዋል። በአምነስቲ ኢንተርናሽናል የአፍሪካ ቀንድ የሰብአዊ መብት ተሟጋቿ ሳኡድ ኑር እንደሚሉት ቀደም ሲል በሰሜን ኢትዮጵያ የተካሄደው ጦርነት ያስከተለው ቀውስ ፍትህ አለማግኘቱና ተጠያቂ አለመኖሩ ለሌላ ጦርነት እድል ከፍቷል። ይህ ሁሉ እየሆነ ያለበትን አጠቃላይ ሁኔታና ዳራ መረዳታችን በጣም አስፈላጊ እንደሆነ ይሰማናል። በተለያዩ ወገኖች በኩል እንደገና ወደ ሙሉ የእርስ በርስ ጦርነት ሊገባ ይችላል የሚል የቃላት ፍልሚያዎችን እያየን እንገኛለን። ስለሆነም ዋናው ስጋት ድርጊቱ እየተፈጸመበት ያለው ዳራ ነው። እርሱም የፍትህና ተጠያቂነት ማጣት እየሰፋና እየቀጠለ መሄዱ ነው። ባለፈው ቅዳሜ የተካሄደውን ውጊያ አስመልክቶ ህወሓት ባወጣው መግለጫ የፌዴራል መንግስቱን በተንኳሽነት ከሷል። የህወሓት ቃል አቀባይ አቶ ሚካኤል አስግዶም የትግራይ ኃይሎች በፌዴራል መንግስት ተከፍቶብናል ያሉትን ጥቃት መመለሱን ትናንት ሰኞ ለዶይቼ ቬለ ተናግረዋል። አቶ ሚካኤል ቅዳሜ ጠዋት ከ10 እስከ 11 ሰዓት አካባቢ በፌዴራል መንግስት የተከዜ ዘብና የሱዳን ፈጥኖ ደራሽ ኃይሎች በተቀናጀ መልኩ የከፈቱብንን መጠነ ሰፊ ጥቃት የትግራይ ሰራዊት ተከላክሎታል ብለዋል። ግጭቱን በተመለከተ ከፌዴራል መንግስት ወገን እስካሁን የተሰጠ ይፋዊ ምላሽ የለም። የመንግስት ኮሚኒኬሽን አገልግሎትና የመከላከያ ሚኒስቴርም በጉዳዩ ላይ እስካሁን ያሉት ነገር የለም። ነገር ግን ስማቸው እንዳይጠቀስ የጠየቁ የወልቃይት ጠገዴ ሰቲት ሁመራ ዞን አንድ ባለስልጣን በመንግስት ላይ የቀረበውን ክስ አጣጥለው ግጭቱን የቀሰቀሱት የህወሓት ኃይሎች መሆናቸውን ለዶይቼ ቬለ ተናግረዋል። ሽንፈት ለማስተባበል ተብሎ የተደረገ ቅጥፈት ካልሆነ በስተቀር የመጀመሪያው እኮ ምናልባት ግጭቱ ከመፈጠሩ በፊት ሐሙስ ዕለት፣ ዓርብ ዕለት ወስዶ ማየት መመልከት ይቻላል። በብዙዎቹ ወታደሮች ቅስቀሳ ሲያደርጉ ሲቀሰቅሱ የነበሩ ተነሱ ሁመራ እንዲቆጣጠር ነው ተብሎ በግልጽ እኮ ቅስቀሳ አድርገው ግጭቱን የፈጠሩት በግልጽ እኮ ኦልሞስት እንቅስቃሴ አድርገው ወጥተው ለመቆጣጠር ጉዞ ላይ በጀመሩበት ሁኔታ እንጂ በውጊያው የህወሓት ኃይሎች ሸረሪና ከምትባለው አካባቢ ተመተው መውጣታቸውን የገለጹት ባለስልጣኑ ስለደረሰ ሰብአዊም ሆነ ቁሳዊ ጉዳት ዝርዝር መረጃ እንደሌላቸው ተናግረዋል። አሁን በግልጽ እኛ ያልተገመገመ ሪፖርት በዚህ ደረጃ እኛ ከማህበራዊ ሚዲያ ከምናየው ውጭ በተጨባጭ በወገን ደረሰ፣ በጠላት ደረሰ የተባለው ኪሳራ ያልተገመገመ ስለሆነ ያልተገመገመ ሪፖርት ይህ ነው ብዬ ልሰጥህ አልችልም። በ2 ዓመቱ የሰሜን ኢትዮጵያ ጦርነት አስከፊ የሰብአዊ መብት ጥሰት መመዝገቡን የተናገሩት የሰብአዊ መብት ተሟጋቿ ሳኡድ ኑር እንደሚሉት ግን የሰብአዊ መብት ታዛቢዎች፣ መርማሪዎችና ጋዜጠኞች ወደ ቀጠናው እንዲገቡ ጫና ካልተፈጠረ አካባቢው ለከፋ የመብት ጥሰት የሚጋለጥበት እድሉ ከፍተኛ ነው። ለሰብአዊ መብት ታዛቢዎች፣ መርማሪዎችና ጋዜጠኞች ወደ ትግራይና በኢትዮጵያ በግጭቱ ወደ ተጎዱ ሁሉም ክልሎች የመግባት ፈቃድ እንዲሰጥ እንጠይቃለን። ምክንያቱም ምንም አይነት ነፃ ክትትል ወይም ቁጥጥር በሌለበት ሁኔታ ወንጀል ፈጻሚዎች ጥሰቶችን ሲፈጽሙና ጥቃት ሲያደርሱ ምን እንደሚከሰት ጠንቅቀን ስለምናውቅ ነው። ቁጥጥርና ክትትል ማድረግ ለፍትህና ተጠያቂነት ጥረት የሚጠይቅ መሆኑን እናውቃለን ያሉት የመብት ተሟጋቿ በዚህ ረገድ ዓለም አቀፍ ግፊት ቢበረታ በግጭት ውስጥ ያሉ አካላት የቅርብ ቁጥጥር እንዳለባቸው ሲያውቁ ሕግን ለማክበር ይገደዳሉም ብለዋል። የመብት ተሟጋቿ ሳኡድ ኑር ኢትዮጵያውያን ተፋላሚዎች ካለፈው ጦርነት ትምህርት ሊወስዱ ይገባልም ብለዋል።
የባለፈው ግጭት ትምህርቶች ግልጽ ናቸው። ተጨማሪ መከራዎችን ለማስቀረት የሲቪሎችን ደህንነት መጠበቅ፣ ግልጽነትና ተጠያቂነት ወሳኝ ነገሮች ናቸው። በግጭት ውስጥ ያሉ ሁሉም አካላት ሲቪሎችንና ንብረቶቻቸውን ከማጥቃት መቆጠብና መጠበቅ አለባቸው። በወልቃይት ጠገዴ ኢትዮጵያ ከሱዳን በምትዋሰንበት የድንበር አካባቢ የተከሰተው ግጭት ለጊዜውም ቢሆን መቆሙን ዶይቼ ቬለ ከአካባቢው ነዋሪዎችና ባለስልጣን አረጋግጧል። ነገር ግን ከምዕራባዊ ትግራይ በተጨማሪ ውጥረቱ አማራና የትግራይ ክልሎች በሚዋሰኑባቸው የራያ አካባቢዎች መስፋፋቱን ተከትሎ በርካቶችን እያፈናቀለ ብርቱ ኢኮኖሚያዊና ማህበራዊ ቀውስ እያስከተለ መሆኑን ዶይቼ ቬለ በትናንት ዘገባው ተመልክቷል። ባለፈው ቅዳሜ ሐምሌ 25 ቀን 2018 ዓ.ም ውጊያ ተካሄደ ከተባለበት ከሸረሪና አካባቢ ቁስለኞችን ጨምሮ ሌሎችን በመቶዎች የሚቆጠሩ ሰዎች ድንበር ተሻግረው ሱዳን መግባታቸው ተዘግቧል። ከውጊያው በኋላ የትግራይ ተዋጊዎች ናቸው የተባሉ አስከሬኖች ሱዳን ድንበር ላይ መገኘታቸውንም የሕክምና ምንጮች መናገራቸውም ተዘግቧል። የፌዴራል መንግስት ግን ተካሄደ ስለተባለ ውጊያ እስካሁን በይፋ ያለው ነገር የለም። ይሁንና ስለ ውጊያው የመንግስት ባለስልጣናትን ጨምሮ በማህበራዊ መገናኛ ዘዴዎች መረጃዎች እየወጡ አስተያየቶችም እየተሰጡ ነው። ስለ ሸረሪናው ውጊያ ስለወጡ መረጃዎችና ሳውዲ አረቢያ በመመስረት ላይ ያለችው የቀይ ባህር የደህንነት ቡድን ለኢትዮጵያ ስለሚያስተላልፈው መልእክት ባልደረባዬ ነጋሽ መሐመድን ስቱዲዮ ከመግባቴ በፊት አነጋግሬው ነበረ። ነጋሽ፣ ባለፈው ቅዳሜ ሐምሌ 25 ቀን 2018 ዓ.ም በምዕራብ ትግራይ ሸረሪና በተባለው አካባቢ የኢትዮጵያ መከላከያ ሰራዊትና የህወሓት ታጣቂዎች ውጊያ ማካሄዳቸውን የትግራይ ክልላዊ መንግስት አስታውቋል። እንግዲህ ግጭቱ ከዚያ ወዲህ የቀጠለ አይመስልም። የትግራይ ክልላዊ መንግስት ሙሉ ጦርነት ተከፈተብኝ ነው የሚለው። ግን ሙሉ ጦርነት ተከፍቷል ማለት ይቻላል ወይ? የአንዱ ቀን ውጊያ እንደነበረ ነው አሁን ከተለያዩ ምንጮችም የምንሰማው እስካሁን ያወቅ ነው። ስለዚህ ሙሉ ጦርነት ለማለት አስቸጋሪ ነው። ምናልባት የትግራይ ክልላዊ መንግስት ህወሓት መራሹ ሸረሪና ላይ የተደረገው ውጊያ ከባድ ነበረ። የተለያዩ ኃይላት አየር ኃይልም ጭምር የተሳተፈበት ነው እንደደረሰን ዘገባ። ስለዚህ ያኛው መቀጠሉ አይቀርም በሚል ምክንያት ይሆናል አንድ። ሁለተኛው ደግሞ ራሳቸው ህወሓቶች ለሙሉ ጦርነት መዘጋጀታቸውን ማመልከታቸው ይሆናል። ሶስተኛው ለደጋፊዎቻቸውና ለህዝባቸው ያደረጉት ጥሪ ያለ ተዘጋጁ፣ ከፍ ያለ ውጊያ ይቀጥላል የሚል መልእክት ለማስተላለፍ ነው። ግን በተጨባጭ እስከዛሬ እንደምናውቀው ሌላ አካባቢ ውጊያውም አልቀጠለም። ሙሉ ጦርነት ለማለትም ይከብዳል። የአንድ አካባቢ ውጊያ ነው እስካሁን ያለው። የህወሓት ቃል አቀባይ መጠነ ሰፊ ባሉት በቅዳሜው ጥቃት የሱዳንን መንግስት የሚወጋው ፈጥኖ ደራሹ ኃይል ከመከላከያ ሰራዊት ጎን መሳተፉን ተናግረዋል ለዶይቼ ቬለ በሰጡት ቃለ ምልልስ። ይህ ግን ከገለልተኛ ወገን አልተረጋገጠም። በሱዳን ውጊያ የሚያካሄደው ፈጥኖ ደራሹ ኃይል በዚህ ውጊያ ከፌዴራል መንግስት ጎን ሆኖ ሊሳተፍ የሚችልበት ምክንያት ይኖራል ተብሎ ሊታመን ይችላል? አስቸጋሪ ነገር ነው። ይህንን ቬሪፋይ ማድረግ ገለልተኛ የሆነ ጋዜጠኛ ወይም ሚዲያ በዛ አካባቢ የለም፣ አልተሳተፈምም ተሳትፏልም ለማለት RSF በጣም ያስቸግራል። ይሁንና የኃይል አሰላለፉን ስናየው ህዝባዊ ወያኔ ሓርነት ትግራይ በተለይ ጽምዶ በሚለው ትስስር ከኤርትራ መንግስት ጀነራል አብዱልፈታህ አልቡርሃን ከሚመሩት ከሱዳን መከላከያ ኃይል ጋር ማበሩን እናውቃለን። ቢያንስ አገር ውስጥም ካሉ ሌሎች ኃይሎች ጋር ትብብር ፈጥረናል ነው የሚሉት። በዚህ ምክንያት የRSF ኃይላት በዚህ ጦርነት እንዲያው በቀጥታ ተሳትፈዋል ማለት ባይቻልም፣ በነገራችን ላይ RSF አክቲቭሊ የሚንቀሳቀስበትን አካባቢ እንደ ዳርፉር፣ ኮርዶፋን ይህንን ስናይ በጣም ሩቅ ነው። ይሁንና መረጃ በማቀበል ወይም የተለያዩ ነገሮችን በማድረግ ከኢትዮጵያ መንግስት ጦር ጋራ ቢተባበር ሊያስገርም አይገባም። በዛኛው ሳይድም ተመሳሳይ ትብብርና ተመሳሳይ ቅንጅት እየተፈጠረ ስለሆነ ይህን ደግሞ ባለፈው ሰኔ 30 ይመስለኛል ጠቅላይ ሚኒስትር አብይ አህመድ ለፓርላማ ባደረጉት ንግግር በግልጽ ተናግረዋል። የህወሓት ዋና ጸሐፊም ወይዘሮ ፈትለወርቅ ወይም ሞንጆሪኖ አሁን ብቻችንን አይደለንም፣ ከዚህ ቀደም በነበረው ጦርነት ከፌዴራሉ መንግስት እሳቸው የብልጽግና ነው ያሉት፣ ብልጽግና ስርዓት ነው
ያሉት ይተባበሩ የነበሩ ኃይላት በሙሉ አሁን ከኛ ጋር ናቸው። ባደረግነው ብልሃት የተሞላበት ትግል እነዚህን ኃይሎች ከመንግስት አስኮብልለን ከኛ ጎን አሰልፈናቸዋል አይነት ብለዋል። ስለዚህ የሱዳን ጦርነት በኢትዮጵያና በትግራው ጦርነት ትልቅ ሚና አለው እና የሱዳን ኃይላት ደግሞ ከአንዱ ወይ ከሌላው ወገን ጋር ቢያብሩ ሊደንቅ አይችልም። በዚህ በሸረሪናው ውጊያ ግን የሱዳን ፈጥኖ ደራሽ ኃይል ተሳትፏል የሚል ምንም ፍንጭን ነጋሽ። እንግዲህ ከዚህ ሌላ በቀይ ባህር ውጥረቱ በተባባሰበት በዚህ ወቅት ላይ ሳውዲ አረቢያ ግብፅን ጨምሮ ከ5 የአፍሪካ ሀገራት ጋር የቀይ ባህር የደህንነት ቡድን መመስረቷን አስታውቃለች። ይህስ ለኢትዮጵያ መልእክቱ ምንድን ነው? የሪያዶች ዓላማ በዚህ በባብኤል መንደብ በኩል እስከ ስዊዝ ካናል ድረስ ያለው መስመር የሁቲ ታጣቂዎች የየመኖቹ ጥቃት እያደረሱና ሲፈልጉ ደግሞ እየዘጉ የሳውዲ አረቢያ በአብዛኛው የነዳጅ መርከቦች በዛ አካባቢ እንዳያልፉ ማድረጋቸውን ለመከላከል ነውና ዓለም አቀፍ ኃይል እያሰባሰበች ነው። በ5 ሀገራት ብቻ አይወሰንም። እስከ 50 የሚደርሱ ሀገራት የአውሮፓ ሀገራትን ጨምሮ ዩናይትድ ስቴትስን ጨምሮ ጦር ኃይል እንዲያዋጡ ነው እቅዱ። ይሄ ግን ገና በሂደት ላይ ያለ ነው። ሳውዲ አረቢያ ኢኒሼቲቭን ከወሰደች የገልፍ አካባቢ የሚባሉት የአረብ ሀገራት ይገባሉ፣ ግብፅ ትገባለች። እስካሁን በሰማነው መሰረት ሶማሊያ በአልቡርሃን የሚመራው የሱዳን መንግስት፣ ጅቡቲ እነዚህ እዛ ገብተዋል። ይህ ለኢትዮጵያ ትንሽ ሊያሳስብ ይችላል። ምክንያቱም ከግብፅ ጋር ያላትን ግንኙነት እናውቃለን፣ ከሶማሊያ ጋርም ያለውን ግንኙነት እናውቃለን። ግብፅ፣ ሶማሊያና ኤርትራ የተወሰነ ግንባር የሚመስል አይነት ትብብር አላቸው። ስለዚህ ይህ አንደኛ አካባቢውን በሙሉ የጦር ኃይል ቀጠና ማድረጋቸው ትንሽ ያሳስባል፣ ሁሉም ለኢትዮጵያ ብቻ ሳይሆን። ሁለተኛ አሳዛኙ ነገር ሶማሊያ ውስጥ የሰፈረው ሰላም አስከባሪ ሰራዊት አሁን ምናልባት ወደ የሀገሩ ይመለሳል ተብሎ እየተጠበቀ ነው። ራሷ ሶማሊያ ደግሞ የዚህ ትብብር አካል ተደርጋ ገብታለች። የራሷን ሰላም ማስከበር ያልቻለች በአፍሪካ ህብረት ሰራዊትም ጭምር ሰላሟን ማስከበር ያቃታት፣ ለሶማሊያ ሰላም ደግሞ ምንም ያልተጨነቁ ሀገራት ወይም በጣም ትንሽ ሲረዱ የነበሩ ሀገራት አሁን የሁቲዎችን ለመምታት እንዲህ መተባበራቸው የዓለምን የጂኦፖለቲካ እንዴትነት የሚያሳይ ነው። ለኢትዮጵያ ግን አካባቢው በሙሉ በጦር ኃይል መከበቡ ጥንቃቄ እንድታደርግ የሚያደርግ ይመስላል። ምናልባት ኢትዮጵያንም አባል ሊያደርጓትም ይችላሉ፣ አናውቅም። ከነጋሽ መሐመድ ጋር የተደረገው ቃለ ምልልስ በዚሁ አብቅቷል። የመጨረሻው የዜና መጽሔት ዘገባችን ላይ ደርሰናል። አሁን የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ የህዝብ ግንኙነት ኃላፊ አቶ ይስሐቅ ወልዳይ እንዲሁም የፓርቲው አባል ፖለቲከኛ አበበ አካሉ በመንግስት የጸጥታ ኃይል መታሰራቸውን ፓርቲው ገለጸ። ኢህአፓ ለዶይቼ ቬለ እንዳለው ትናንት ሰኞ የታሰሩት የሁለቱም ፖለቲከኞች መኖሪያ ቤቶች ዛሬ ብርበራ ተደርጎባቸዋል። በተመሳሳይ በትናንትናው ዕለት ጠበቃ አበራ ንጉስ በፖሊስ ተይዘው በፌዴራል ወንጀል ምርመራ ቢሮ እስር ላይ መሆናቸውን የሙያ አጋራቸው ነግረውናል። በሌላ በኩል የመብት ተሟጋቹ ድርጅት ሲፒጄ የኢትዮጵያ ባለስልጣናት ለ3 ዓመታት በእስር ላይ የሚገኙትን 5 ጋዜጠኞች እንዲፈቱ ዛሬ ጥሪ አቅርበዋል። ሶሎሞን ሙጬ ከአዲስ አበባ ተጨማሪ ዘገባ አዘጋጅቷል። ትናንት ሰኞ ሐምሌ 27 ቀን 2018 ዓ.ም ሁለት የኢህአፓ አመራርና አባል የሆኑ ፖለቲከኞች እንዲሁም አንድ ጠበቃ በፌዴራል ፖሊስ ታስረዋል። የኢህአፓ ፕሬዝዳንት አብርሃም ሃይማኖት ዛሬ ማክሰኞ ለዶይቼ ቬለ እንዳረጋገጡት ጠበቃ አበራ ንጉስ ትናንት ማለዳ 1 ሰዓት ከ50 ላይ ለጥያቄ ትፈለጋለህ በሚል ከቤታቸው የተወሰዱ ሲሆን ከምሳ ሰዓት በኋላ 8 ሰዓት ተኩል ገደማ ደግሞ የኢህአፓ የህዝብ ግንኙነት ኃላፊ ይስሐቅ ወልዳይና አበበ አካሉ በፖሊስ ቁጥጥር ስር ውለዋል። የኢህአፓ ግንኙነት ኃላፊ ይስሐቅ ወልዳይ ከመኖሪያ ቤቱ በትናንትናው ዕለት ተይዟል። እንዲሁም ጠበቃ አበራ ንጉስ እሱም ከመኖሪያ ቤቱ ተይዟል። እንዲሁ በትናንትናው ዕለት በተመሳሳይ ከመኖሪያ ቤቱ ሳይሆን ውጪ ላይ እየተንቀሳቀሰ ባለበት ጓዳ አበበ አካሉ የኢህአፓ አባል
ተይዟል። በአሁኑ ሰዓት ያው ፍተሻ እየተካሄደ ነው ያለው። ቤታቸው ፌዴራል ፖሊስ ወስዷቸው እየፈተሸ እንደሆነ ነው መረጃ የደረሰን። ሶስቱም በምን ጉዳይ እንደተያዙና ጉዳዩ ምን እንደሆነ ግን ለቤተሰቦቻቸውም የተገለጸ ነገር የለም። ቤተሰቦቻቸውም አላገኟቸውም በደንብ። ጠበቃ አበራ ንጉስ በፌዴራል ፖሊስ አባላት ቁጥጥር ስር ውለው አዲስ አበባ ሜክሲኮ የፌዴራል ፖሊስ ወንጀል ምርመራ ቢሮ እንደሚገኙና እስከ 8 ሰዓት ድረስ ፍርድ ቤት እንዳልቀረቡ ባለቤታቸው ወይዘሮ ማህሌት ዛሬ ነግረውናል። ለጥያቄ ተፈልጎ ነው ከሚል ምላሽ በስተቀር የታሰረበት ምክንያት እንዳልተነገራቸውም ገልጸዋል። ገና ነው አልቀረበም። እናም አሁን ገና አልተገናኘንም በደንብ። ትናንት ማታ ለምጭ ብርድ ልብስና ምግብ ብቻ ሰጥቼው ሄድኩት። ጠይቄያቸው ነበር ግን ለምርመራ ነው የፈለግነው ብለው ነው የወሰዱት። ባለፈው ሳምንት ሐምሌ 23 ቀን 2018 ዓመተ ምህረት እግረኛው ሚዲያ የተባለ የዩቲዩብ መገናኛ አውታር መስራችና ባለቤት የሆነው ተክለ ሃይማኖት አዳነ በቁጥጥር ስር መዋሉ ይታወቃል። በሌላ በኩል በተለያዩ ተመሳሳይ ኢንተርኔትን መሰረት ባደረጉ መገናኛ አውታሮች ላይ የፖለቲካ ትንታኔ በመስጠት ይታወቅ የነበረው ሰለሞን መንግስት የት እንዳለ እንደማይታወቅ ጠበቃና የህግ አማካሪ ሰለሞን ገዛኸኝ ዛሬ ነግረውናል። ኦልሞስት 2 ዓመት ሊሆነው ነው። ከዛ በፊት በሚያቀርባቸው ዘገባዎች ላይ አንዳንድ ፍራቻዎች ስለነበሩት እኔ ጋር ይመጣ ነበር። ከኔ ጋር የምንነጋገር ነበር። ሪፕሬዘንት አድርጌው እንደምቆም እንትን ብየው ስራውን እየሰራ ነበር። ግን ከተወሰነ ጊዜ በኋላ ከአንድ ወር በኋላ ጠፋ። የት እንዳለም ማወቅ አልቻልኩም። ስልኩም ነበረ፣ ስልክ ስደውልም ማግኘት አልቻልኩም። ኦልሞስት እንግዲህ 2 ዓመት ሆነው። ኢቭን በአሁኑ ሰዓትም እንኳን ያለበትን ቦታም አላውቅም። ሚስትየው የዛሬ 2 ወር አካባቢ አግኝቼ ለማናገር ሞክሬያለሁ። እሷም ቢሆን ያለበትን ቦታ አታውቅም። በሌላ በኩል የመብት ተሟጋች ድርጅት የሆነው ሲፒጄ የኢትዮጵያ ባለስልጣናት በአማራ ክልል ስለተፈጠረው አለመረጋጋት በመዘገባቸው ለ3 ዓመታት በእስር ቤት የቆዩት 5 ጋዜጠኞችን እንዲፈቱ ሲል ዛሬ ባወጣው መግለጫ ጠይቋል። ጋዜጠኛ ጎበዜ ሲሳይ፣ መስከረም አበራ፣ ገነት አስማማው እንዲሁም ዳዊት በጋሻውና አባይ ዘውዱን ለማስፈታት በምንጥርበት በዚህ ወቅት ሌላ እስር መምጣቱ የሚወገዝ ነው ሲሉም የኢሃፓ ፕሬዝዳንት እስሩን ኮንነዋል። በሰላማዊ ትግል መታገልም አስቸጋሪ እንዲሆን የሚያደርግ ስለሆነ ተገቢ አይደለም። የታሰሩት እንዲፈቱ እየጣርን ባለበት ሰዓት ሌላ እስረኛ መፍጠር በእውነት በጣም የሚያሳዝን ነው። ስለዚህ ይሄ ድርጊት ተገቢ አይደለም፣ በጽኑ የምናወግዘው ነው። በአስቸኳይ እንዲፈቱ እንጠይቃለን። ሲፒጄ የኢትዮጵያ ባለስልጣናት ጋዜጠኞችን እንደ አሸባሪ አድርገው መያዝ የለባቸውም ብሏል። ተገቢውን የህግ ሂደት የማግኘት መብታቸውን የሚያስከብር ፈጣን፣ ፍትሐዊና ግልጽ የሆነ ሂደት ማረጋገጥ አለባቸው ሲልም ጥሪ አድርጓል። ስለ ትናንቱ እስር ከፌዴራል ፖሊስ የህዝብ ግንኙነት ኃላፊ መረጃ ለማግኘት ያደረግኩት ጥረት ስልክ ባለመነሳቱ ማካተት አልቻልኩም። ለዲደብሊው ሰለሞን ሙጬ ከአዲስ አበባ። አድማጮች፣ በዚሁ የሰሎሞን ዘገባ እንግዲህ የዜና መጽሔት ዝግጅታችን አብቅቷል።